ሰላም እንዴት ቆያችሁ? የቻናላችን ቤተሰቦች እንደምን አላችሁ? ይህ አልፋ አካዳሚ ነው። አልፋ አካዳሚ እንደምታወቀው በባለፈው ቪዲዮአችን ላይ ቻፕተር 5 በፓርት 1 እስከ ማርኬቲንግ ሪሰርች ወደሚለው ድረስ ሰርቶላችሁ ነበር። ዛሬ ደግሞ ከማርኬቲንግ ሪሰርች ቀጥሎ ያሉትን እስከ መጨረሻ ድረስ የምሰራላችሁ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር እና ኮፒ ሊንክ ኮመንት ማድረግ እንዳይረሳ። አሁን በቀጥታ ወደ ቪዲዮአችን ስለምንሄድ እስከ ቪዲዮ ፍጻሜ ድረስ በደንብ ትኩረታችሁን ሰጥታችሁ እንድትከታተሉን ትኩረታችሁን እንሻለን። So here is a marketing research. Marketing research is a systematic and objective identification, collection, analysis, and dissemination of information for the purpose of assisting management in decision making related to identification and solution of problem and opportunity in a market. So ማርኬቲንግ ሪሰርች ማለት ማርኬት ላይ እየተደረጉ ያሉ ነገሮችን ወይም አንድ ኒው ፕሮዳክት ወደ ገበያ ለማስገባት ስንል ምን አይነት የማርኬቱን ቢሄቨር የማርኬቱን ሳይዝ ኦር በዛ ፕሮዳክት ላይ ያሉትን ከስተመሮች ሁሉ ኤቭሪቲንግ አሶሺየትድ የሆኑ ኮስቱን ኤቭሪቲንግ ከማርኬት ጋር የተያዙ ነገሮችን ዳታ ኮሌክት አድርገን አናላይዝ አድርገንና ዲስሚኔት የምናደርግበት ፕሮሰስ ማርኬቲንግ ሪሰርች ይባላል ማለት ነው። ሶ it is the attempt to provide accurate or impartial information and it is a systematic planning is required at all stage of marketing research process. So the role of or significance of marketing research in decision making ላይ ወይም አንድን ፕሮዳክት ገበያ ውስጥ እናስገባ ብለን በምንነሳበት ጊዜ ስለ ማርኬት በቂ የሆነ ናውሌጅ ያስፈልገናል። ስለዚህ ማርኬቲንግ ሪሰርች ማካሄድ ያስፈልገናል ማለት ነው። ማርኬቲንግ ሪሰርች ዲሲዥን ሜኪንግ ላይ ምን አይነት ፋንክሽን አለው የሚለውን የምናይ ይሆናል። ሶ ማርኬቲንግ ሪሰርች የሚያስፈልገው አንደኛው ዲስክሪፕቲቭ የሆነ ፋንክሽን አለው። ዲስክሪፕቲቭ የሆነ ፋንክሽን ማለት ስለ ፋክት ወይም ስለ ገበያው ሁኔታ ስለ ነባራዊ ሁኔታ ኢንፎርሜሽኖችን ጋዘር ያደርጋል። ሁለተኛው ዲያግኖስቲክ ኦር አናላይቲካል ፋንክሽን አለው። አናላይቲካል ኦር ዲያግኖስቲክ ፋንክሽን ማለት ኤክስፕላኔሽን ኦፍ ዳታ ስለ ኮስቱ ስለ ከስተመር ሁኔታው ስለ ማርኬት ቢሄቪየር ስለ ማርኬት ስትራክቸር ስለ ማርኬት ሳይዝ ምን ያደርጋል ዲስክራይብ ያደርጋል ወይም ኤክስፕሌን ያደርጋል ማለት ነው። ሶስተኛው ፕሬዲክቲቭ ፋንክሽን አለው። ፕሬዲክቲቭ ፋንክሽን ማለት ስፔሲፊኬሽን ኦፍ ሃው ቱ ዩዝ ዘ ዲስክሪፕቲቭ ኤንድ ዲያግኖስቲክ ሪሰርች ቱ ፕሪዲክት ዘ ሪዛልት ኦፍ ፕላኒንግ ማርኬት ዲሲዥን። ሶ ፕላን የተደረገውን ማርኬት ዲሲዥን ላይ እንዴት ዲስክሪፕቲቭ እና ከዲያግኖስቲክ ሪሰርች ያገኘናቸውን ነገሮች ይዘን ለወደፊቱ ፕላን የሆነውን ማርኬት ዲሲዥን ካሪ አውት እንድናደርግ የሚረዳን ፕሬዲክቲቭ የሆነ ፋንክሽንን ያስቀምጥልናል ማለት ነው። ሶ it is all about the function. There are the component of what marketing research እዚህ ጋር አሉ። ማርኬቲንግ ሪሰርች በውስጡ ምን ይይዛል? ማርኬቲንግ ሪሰርች እንዳልነው ስለ ገበያው ምን የሚያደርግ ማለት ነው። ሪሰርች የሚያደርግ ዳታውን ኮሌክት አናላይዝ እና ኢንተርፕሬት በማድረግ ስለ ማርኬቱ ምን የሚያደርግ ማለት ነው። ዳታዎችን ዲስሚኔት የሚያደርግ ቴክኒክ ነው ማርኬቲንግ ሪሰርች የተባለው። እና በውስጡ ምን ይይዛል? አንደኛው ማርኬቲንግ ሳይዝ አለ። ሶ this deals with the number or value of units sold to a market in a given period. So ለምሳሌ አንድ ፕሮዳክት ፕሮዲውስ ብናደርግ ለምሳሌ ኮካ ኮላ አለ ፕሮዳክቱ ማርኬት ላይ ያለ ነው። ወይም ኒው ፕሮዳክት ፕሮዲውስ ብናደርግ ወይም ኤግዚስቲንግ ፕሮዳክትን ማሻሽልን ለማቅረብ ብንፈልግ ገበያ ላይ ያለው ኮካ ኮላ ምን ያክል ተሽጧል ወይም ሶልድ አውት ተደርጓል፣ ምን ያክል ከከስተመር ያን ፕሮዳክት እየተጠቀመ ነው የሚለውን ዲተርማይን የምናደርግበት ሜካኒዝም ማርኬት ሳይዝ ይባላል ማለት ነው። Market share is one. It is about a specific corporation share of the market size out of the whole market of product or product of the same purpose. So ያን ተመሳሳይ የሆነውን ፕሮዳክት ወይም ከማርኬት ሆል ማርኬቶች ውስጥ ያለውን ፕሮዳክት ከማርኬት ሳይዝ ውጪ ስፔሲፊክ የሆነ ኮርፖሬሽን ወይም በምኖርበት ጊዜ ማርኬት ሼር እንላለን ማለት ነው። ሶ ማርኬት ፔኔትሬሽን አለ። Market penetration means also the marketing strategy which is used to know when company enter or penetrate a market which current product to get better market share by lowering the price of the product. Market penetration ማለት ቀድሞ የነበረው ፕሮዳክት አለ፣ ፕሮዳክቱን ኮንሱም የሚያደርግ ማርኬት አለ። እናም ደግሞ ያ ማርኬት እዛ ላይ ኦልሬዲ ኮንሱም እያደረገ ነው። ኒው ፕሮዳክት በሚመጣበት ጊዜ ወደዚህ ሽፍት የሚያደርግበት ፕሮባቢሊቲው ዝቅተኛ ነው። ስለዚህ ያን ፕሮባቢሊቲ ኢንክሪዝ በማድረግ እንዴት ፕሮዳክት ፕሮዲውስ ባደረግንበት ፕሮዳክት ላይ ማርኬቱ ሽፍት ያደርግና ወይም እኛ ወደ ማርኬቱ እንዴት ራሳችንን እናስተዋውቃለን የሚለውን ነገር የምናውቅበት ወይም የምንገባበት መንገድ ማርኬት ፔኔትሬሽን ይባላል ማለት ነው። The next one is brand equity research. This research is conducted to know how favorable customers views the brand. ብራንድን እንዴት ያያሉ ፌቨራብል የሆኑ ከስተመሮች
አዲስ የመጣውን ብራንድ እንዴት ያያሉ የሚለውን ነገር ሪሰርች ያደርጋል። አንዱ ኮምፖነንት ነው የማርኬት ሪሰርች ማለት ነው። ባየር ዲሲዥን ፕሮሰስ ሪሰርች ደግሞ ባየሩ ስለ አንድ ፕሮዳክት ምን አይነት ዲሲዥን አለው ሰው it is used to determine what motivate people to buy and what decision making process they use so ምንድን ነው ሰዎች ያን ፕሮዳክት እንዲጠቀሙ ሞቲቬት ያደረጋቸው እና ምን አይነት ዲሲዥን ሜኪንግ ፕሮሰስን ነው የሚጠቀሙት? አት ኢንዲቪጁዋል ሌቨል ነው ዲሳይድ የሚያደርጉት ወይስ አተ ግሩፕ ሌቨል ነው ወይስ አተ ናሽናል ሌቨል አተ ሳምቲንግ ሌቨል ላይ ነው ዲሳይድ የሚያደርጉት የሚለውን ነገር ሪሰርች የሚያደርግልን ባየር ዲሲዥን ፕሮሰስ ሪሰርች ይባላል ማለት ነው። ዚስ ኢዝ ዋን ኦፍ ኮምፖነንት ኦፍ ማርኬት ሪሰርች። ኦኬ ሂር ኢዝ ከስተመር ሳቲስፋክሽን ሪሰርች። ከስተመር ሳቲስፋክሽን ሪሰርች ደግሞ it is a type of research and it is used to determine the satisfaction status of a customer. so ከስተመሩ ያን ፕሮዳክት ተጠቅሞ ሳቲስፋይድ ሆኗል ወይስ አልሆነም የሚለውን ነገር ዲተርማይን ለማድረግ ወይም ምን ቢያገኝ ነው ሳቲስፋይድ የሚሆነው የሚለውን ነገር ለማወቅ እና የነሱ ፍላጎት ላይ ኒዳቸው ላይ ወይም ዋንታቸው ላይ ዲፔንድ ሆነ ፕሮዳክቱን ፕሮዲውስ እንድናደርግ የሚረዳን አንድ ሜካኒዝም ነው ከስተመር ሳቲስፋክሽን ሪሰርች የሚባለው ማለት ነው። so in this type of research there are different types of research that are used to assess about customer. so እዚህ ጋር አንደኛው distribution channel audit it is used to assess distributors and retailers attitude towards a product brand or company. ስለ አንድ ፕሮዳክት ዲስትሪቢዩት የሚያደርጉ ሰዎች የእነሱን ቢሄቨር የእነሱን ዲስትሪቢሽን ቻነል እና አቲቲዩዶችን ምን ማድረግ ማለት ነው ዲስክራይብ ያደርግና ለከስተመሩ የሚሰጡት አቲቲዩድ ተዋርድ ከስተመር ምን አይነት ነው የሚለውን ከስተመሩ ደግሞ በሚሰጡት አገልግሎት በሚያስፋፉበት ቻነል ኦልሬዲ ሳቲስፋይድ ሆኗል አልሆነም የሚለውንም ነገር የምናጠናበት ነው አንዱ ታይፕ ነው ማለት ነው ከስተመር ሳቲስፋክሽን ሪሰርች ውስጥ። ሁለተኛው ማርኬቲንግ ኢፌክቲቭነስ ኤንድ አናላይቲክስ። ይሄ ደግሞ ቢውልድ ሞዴል ኤንድ ሜዠሪንግ ሪዛልት ቱ ዲተርማይን ዘ ኢፌክቲቭነስ ኦፍ ኢንዲቪጁዋል ማርኬቲንግ አክቲቪቲ። ሰው የአንድ ሰው ወይም ኢንዲቪጁዋል ማርኬቲንግ አክቲቪቲ ኢፌክቲቭ ስለመሆኑ ዲተርማይን የምናደርግበት ሜካኒዝም ነው ማርኬቲንግ ኢፌክቲቭነስ ኤንድ አናላይቲክስ የሚባለው። ቀጣዩ ደግሞ ማይስተሪ ከስተመር ማይስተሪ ሾፒንግ ኢዝ ሪሰርች አክት አስ ሾፐር ዚስ ኢዝ ኦፍትን ዩዝድ ፎር ኳሊቲ ኮንትሮል ኦር ፎር ሪሰርችንግ ኮምፒቲተር ፕሮዳክት። ይሄ ማይስተሪ ከስተመር ወይም ማይስተሪ ሾፒንግ ማለት ምስጢራዊ ደንበኛ ሆኖ ይሄዳል ወይም ሻጭ ሆኖ ይሄዳል በምስጢራዊ መንገድ ማለት ነው። ሻጭም አይደለም ደንበኛም አይደለም፣ ግን ምስጢራዊ በሆነ መንገድ ስለ ሾፐሩ አቲቲዩድ ወይም ስለ ማርኬቱ ስለ ከስተመሩ ለማወቅ የሚደረግ ታይፕ ኦፍ ሪሰርች ነው። ከስተመር ሳቲስፋክሽን ሪሰርች ውስጥ አንዱ ሜካኒዝም ነው ማለት ነው። ቀጣዩ ደግሞ ፖዚሽኒንግ ሪሰርች ሪሰርች ኢዝ ሞስትሊ ኮንዳክትድ ቱ አንሰር ኩዌሽን ላይክ how does the target market see the brand relative to competitor and what does the brand stands for. so positioning research ማለት ከሌሎች ኮምፒቲቲቭ ከሚያደርጉ ሪሌቲቭ ከሆኑ ኮምፒቲተሮች የኛ ብራንድ ፕሮዳክት እንዴት ታርጌት ማርኬት ወይም ታርጌቱ ማርኬት እንዴት ያየዋል፣ እናም ደግሞ የኛ ብራንድ ምን ላይ ነው ፎከስ የሚያደርገው ከሌሎቹ ምንድን ነው የሚለያቸው የሚለውን ነገር ሪሰርች የምናደርግበት ፖዚሽን ሪሰርች ይባላል ማለት ነው። okay here is a price elastic testing. also it is the objective of research is to determine how sensitive customer are the price change. price elastic testing ማለት ፕራይሱ ቼንጅ በሚያደርግበት ጊዜ የከስተመር ሪስፖንስ ቱዋርድስ ዛት ፕራይስ ቼንጅ እንዴት ነው ወይም እንዴት ከስተመሩ ለፕራይስ ቼንጅ ሴንሲቲቭ እንደሆነ የማርኬቱን ወይም የከስተመሩን ቢሄቨር የምናጠናበት አንዱ ሜካኒዝም ነው ማለት ነው። እሱም ከስተመር ሳቲስፋክሽን ሪሰርች ውስጥ የሚመደብ ነው። ቀጣዩ ደግሞ ሴል ፎርካስቲንግ it is determine the expected level of sales given the level of demand with respect to other factor like advertising expenditure and sale promotion. so ይሄ ደግሞ expected level of sales or ሴልስን ፎርካስት የምናደርግበት ነው። ይሄ ሞስት ፎከስ የሚያደርገው ምን ላይ ነው ማለት ነው? አድቨርታይዚንግ ኤክስፔንዲቸሮች እና ሴል ፕሮሞሽኖችን ኮንሲደር በማድረግ እንዴት ሴልን ፎርካስት እንደምናደርግ የሚረዳን አንዱ ሜካኒዝም ነው። ቀጣዩ ሴግሜንቴሽን ሪሰርች ነው። ዚስ ታይፕ ኦፍ ሪሰርች ሄልፕ ቱ ዲተርማይን ዘ ዲሞግራፊክ ሳይኮግራፊክ ኤንድ ቢሄቨራል ካራክተሪስቲክስ ኦፍ ፖቴንሻል ባየርስ። ሶ ሴግሜንቴሽን ሪሰርች የሚባለው ደግሞ ስለ ፖፑሌሽን ዲሞግራፊ፣ ስለ ሳይኮግራፊክስ እና ቢሄቨራል ካራክተሪስቲክስ ኦፍ ፖቴንሻል ባየር ወይም ከስተመሮች ወይም ያን ፕሮዳክት ዩዘሮች እነሱ ምን አይነት ቢሄቨር እንዳላቸው ዲሞግራፊካሊ፣ ሳይኮግራፊካሊ እና ቢሄቨራሊ ምን አይነት አቲቲዩድ እንዳላቸው የሚያጠናልን ሴግሜንቴሽን ሪሰርች በመባል ይታወቃል። ዘ ኔክስት ዋን ኢዝ ቴስት ማርኬቲንግ።
This is a small scale product launch used to determine the likely acceptance of product when it is introduced into a wider market. So ይሄ ምንድን ነው? ስሞል ስኬል ፕሮዳክትን ወደ ገበያ ምን እናደርጋለን? ላውንች አድርገን በስሞል ማርኬት ውስጥ እንዴት ያን ፕሮዳክት ያ ሪል ስሞል ማርኬት አክሰፕት አድርጓል ወይም እንዴት ነው ሰዎች ኮንሱም የሚያደርጉት? ማርኬቱ ይፈልገዋል ወይስ አይፈልገውም? ፕሮዳክታችን ተጠቅሞ ሳቲስፋይድ ሆኗል ወይስ አልሆነም የሚለውን ነገር እንድናቅና ቀጣይ ኮመርሻላይዜሽን ስቴፕ ላይ እንድንሄድ እና ዋይድ ማርኬት ላይ ፕሮዳክታችን እንድናስፋፋ መንገድ የሚከፍትልን ሪሰርች ሜካኒዝም ነው ማለት ነው ቴስት ማርኬቲንግ የሚባለው። ኦኬ ሪዝ ማርኬቲንግ ሪሰርች ፕሮሰስ አንድ ማርኬቲንግ ሪሰርች ፕሮሰስ ላይ 6 ስቴፖች አሉ። መጀመሪያ ላይ ዲፋይን ሪሰርች ፐርፐዝ ኦር ኦብጀክቲቭ የሪሰርቹን ፐርፐዝ ወይም ኦብጀክቲቭ ዲፋይን ማድረግ አለብን። ምን ለማወቅ እንደፈለግን ለምሳሌ ስለ ከስተመር ሳቲስፋክሽን ሊሆን ይችላል፣ ስለ ሴግሜንቴሽን ስቴዲ ነው ኦር ስለ ቴስቲንግ ማርኬት ለማድረግ ነው ወይም ምን ለማድረግ ነው የሚለውን ነገር ዲፋይን ማድረግ አለብን። ከዛ ሪሰርች ዲዛይን ፎርሙሌት ማድረግ አለብን። በምን አይነት መንገድ ነው ይህን ኦብጀክቲቭ ማሟላት የምንችለው የሚለውን ነገር ዲዛይን እናደርጋለን። ሰዎችን ኢንተርቪው በማድረግ ነው እነኚህ ማይስተሪ ሾፒንግ ሜካኒዝም በመጠቀም ነው ወይስ ምን በማድረግ ነው የሚሉትን ነገሮች ዲዛይን እናደርጋለን። ስቴፕ 3 ላይ ጋዘር አት ዲስ ስቴጅ ኦፍ ሰከንደሪ ዳታ ጋዘር እናደርጋለን ዳታዎችን። አራተኛ ላይ ፕራይመሪ ዳታዎችን ኮሌክት እናደርጋለን። አምስተኛው ላይ ደግሞ ኮሌክት ያደረግናቸውን ዳታዎች ምን እናደርጋለን? ፕሮሰስ እና አናላይዝ እናደርጋለን። ዘን ሪፖርት ኤንድ ፕሬዘንት አድርገን እንጨርሳለን ማለት ነው። Okay, here is marketing intelligence. What is the term marketing intelligence means? So marketing intelligence is a systematic process of gathering, analyzing, supplying and applying information both qualitatively and quantitatively about the external market environment. So በማርኬቲንግ ሪሰርች ያገኘነው ኢንፎርሜሽን አለ። ያንን ያገኘነውን ኢንፎርሜሽን ምን ስናደርግ ኳሊታቲቭ ላይ ወይም ኳንቲታቲቭ ቫሊ ኤክስተርናል ማርኬት ኢንቫይሮንመንት ላይ አፕላይ ስናደርግ ማርኬቲንግ ኢንተሊጀንስ ይባላል ማለት ነው። ሶ ኢንተሊጀንስ ኢዝ ኢቫሉዌትድ ኢንፎርሜሽን ናቸው። ኢንተሊጀንስ ማለት ኢቫሉዌትድ የሆኑ ኢንፎርሜሽኖች ናቸው። ማርኬቲንግ ኢንተሊጀንስ ኢዝ አፕሊኬሽን ኦፍ ዋት ኦልሬዲ ኢቫሉዌትድ የሆኑ ኢንፎርሜሽኖችን ማርኬት ኢንቫይሮንመንት ላይ አፕላይ የማድረግ ፕሮሰስ ማርኬቲንግ ኢንተሊጀንስ ይባላል ማለት ነው። ሶ ዋይ ማርኬቲንግ ኢንተሊጀንስ ኢዝ ዩዝድ ቱ ኢት ኢዝ ዩዝድ ቱ ዲተርማይን ከረንት ኤንድ ፊውቸር ማርኬት ኒድስ። ሶ አሁን ላይ ያለውና ለወደፊቱ የሚፈጠሩ የማርኬትን ኒድ ዲተርማይን ለማድረግ ይጠቅማል። ኢት ኦልሶ ዲተርማይን ዘ ቼንጅ ኢን ቢዝነስ ኢንቫይሮንመንት ዳት ሜይ አፌክት ዘ ሳይዝ ኤንድ ኔቸር ኦፍ ማርኬት ኢን ዘ ፊውቸር። ሶ ቢዝነስ ኢንቫይሮንመንት ቼንጅ በሚያደርግበት ጊዜ ለወደፊቱ ማርኬት ሳይዝ ላይ ኔቸር ላይ ምን አይነት ኢፌክት ያመጣል የሚለውን ነገር ዲተርማይን እንድናደርግ ያደርገናል። ኦልሶ ኢት ዲተርማይን ኢንቫይሮንመንት ዳት ሜይ አፌክት ዘ ሳይዝ ኤንድ ኔቸር ኦፍ ዘ ማርኬት ኢን ዘ ፊውቸር። ሶ ኢንቫይሮንመንት እንዴት ሳይዝ እና ኔቸር ኦፍ ማርኬቲንግ እንዴት ኢንቫይሮንመንቱ አፌክት እንደሚያደርግ እሱንም ዲተርማይን እንድናደርግ ይረዳናል ማለት ነው። ሶ ዘ ኢምፖርታንስ ኦፍ ማርኬቲንግ ኢንተሊጀንሲ ማርኬቲንግ ኢንተሊጀንሲ ፕሮቫይድ ዘ ፎሎዊንግ ቤኔፊትስ ዘ ፈርስት ዋን ኢዝ ማርኬት ኤንድ ከስተመር ኦሪየንቴሽን ዊች ፕሮሞት ኤክስተርናል ፎከስ ዘ ሰከንድ ዋን ኢዝ አይደንቲፊኬሽን ኦፍ ኒው ኦፖርቹኒቲ ማርኬቲንግ ኢንተሊጀንሲ ላይ በሪሰርቹ ያገኘነውን ማርኬቲንግ ሪሰርች ሰርተን ያገኘነውን ኢንፎርሜሽን አፕላይ በምናደርግበት ጊዜ የሆኑ ጋፖችን ኬቨር ሊያደርግ ይችላል። አዳዲስ ኦፖርቹኒቲዎችን ይዞልን ሊመጣልን ይችላል። ያን ኦፖርቹኒቲ አይደንቲፋይ ለማድረግ ይጠቅማል። ሶ ስማርት ሴግመንቴሽን፣ ኤርሊ ዋርኒንግ ኦፍ ኮምፒቴተርስ ሙቭ። ሶ አሁንም ኤርሊ ኮምፒቴተር ሙቭ በሚያደርግበት ጊዜ ቀጣይ ላይ የሚመጣው ሰውዬ ያን ሪስክ አይቶ እንዲገባ እና ገበያውን በደንብ ተረድቶ እንዲገባ ይረዳዋል ማለት ነው። ሚኒማይዚንግ ኢንቨስትመንት ሪስክ። ሰው ዝም ብሎ ኢንቨስት እንዳያደርግ ይጠብቀዋል ማርኬቲንግ ኢንተሊጀንሲ ማለት ነው። ምክንያቱም ኢንፎርሜሽኖችን አፕላይ ያደረግነውን ኢንፎርሜሽን ደግሞ ሪዛልቱን አውትኬሙን አይተን ከአውትኬሙ ዲፐንድ ሁነን ነው ኢንቨስት ማድረግ የምንችለው ማለት ነው በማርኬቲንግ ኢንተሊጀንሲ ጊዜ። ዲው ቱ ዚስ ሚኒማይዝ ኢንቨስትመንት ሪስክ ኤንድ ኪፕ ሞር ኤፊሽንት ኤንድ ኮስት ኤፌክቲቭ የሆኑ ኢንፎርሜሽኖችን ፕሮቫይድ ያደርግልናል ማለት ነው። So the way to undertake marketing intelligence, the first one is unfocused scanning. So እንዴት ማርኬቲንግ ኢንተሊጀንሲን አንደርቴክ እንደምናደርግ እዚህ ጋር ሜካኒዝሞች አሉ። አንደኛው አንፎከስድ ስካኒንግ which means any information that may be useful is gathered without any specific purpose in mind. So ያለ ምንም አንፎከስድ ሲባል ፎከስ ሳይደረግ ማለት ነው። ዝም ብሎ ኤኒ ኢንፎርሜሽኖችን ምን ስናደርግ ጋዘር ስናደርግ ወይም አንድ ፐርፐስ ሳናስቀምጥ ዝም ብለን ጋዘር ስናደርግ አንፎከስድ ስካኒንግ ይባላል። ሁለተኛው ሴሚ ፎከስድ ስካኒንግ ነው። ሴሚ ፎከስድ ማለት ሃፍ ፎከስድ ነው፣ ግን ኖ ስፔሲፊክ ፐርፐስ
but the manager is not in search of particular piece of information that he or she is actively searching but does narrow the range of media that is scanned. So የሚፈልግበትን ዳታ ወይም ስካን የሚያደርገውን ዳታ ሬንጁን ናሮ ያደርጋል። ግን የሚፈልግበት ምን እንደሆነ ስፔሲፊካሊ ፐርፐዙን አያውቅም ማለት ነው። ሶ በዛ ጊዜ ሴሚ ፎከስድ ስካኒንግ እንላለን። ኢንፎርማል ሰርች የሚባለው ደግሞ ሊሚትድ ኤንድ አንስትራክቸርድ አተምፕት ቱ ኦብቴን ኢንፎርሜሽን ፍሮም ፎር ስፔሲፊክ ፐርፐዝ። ስፔሲፊክ ፐርፐዝ እዚህ ጋር ተቀምጧል። ግን ለዛ ስፔሲፊክ ፐርፐዝ ዳታውን ኢንፎርሜሽኖችን ኦብቴን ለማድረግ ሰርች የምናደርግበት ሜካኒዝም ሊሚትድ እና አንስትራክቸርድ በሆነ ወይ ሰርች ስናደርግ ኢንፎርማል ሰርች ይባላል ማለት ነው። አምስተኛው ፎርማል ሰርች ነው። ዚስ ኢዝ አ ፐርፐዝፉል ሰርች ፎር ኢንፎርሜሽን ኢን ሳም ሲስተማቲክ ወይ ፐርፐዝፉል የሆነ ኦርጋናይዝድ የሆነ እና ስትራክቸርድ የሆነ ዌይ ኦፍ ሰርችንግ ኢንፎርሜሽን ኢን ሲስተማቲክ ወይ ዊዝ ስፔሲፊክ ፐርፐዝ ኢዝ ኮልድ ፎርማል ሰርች በመባል ይታወቃል ማለት ነው። Okay, it is competitive analysis. Competitive analysis ማለት ምንድን ነው? It is refers to determining the strengths and weakness of competitor and design way to take opportunity or tackle threat posed by competitor. So competitive analysis ማለት ተመሳሳይ ፕሮዳክት የሚያቀርብ ሌላ ካምፓኒ ሊኖር ይችላል ወይም ለተመሳሳይ ችግር የተለያየ ፕሮዳክት የሚያቀርብ ካምፓኒ ሊኖር ይችላል። ሶ ዞስ አር ኮምፒቲተር ናቸው፣ ተወዳዳሪ ወይም ተፎካካሪ ካምፓኒዎች ማለት ነው። እነሱን አናሊሲስ መስራት ማለት እነኚህ ካምፓኒዎች ምንድን ነው የሚያቀርቡት፣ ምን አይነት ጋፕ ነው ከቨር የሚያደርጉት፣ ምን አይነት ጋፕ ነው በእነሱ ፕሮዳክት ከቨር ያልተደረገው የሚለውን ነገር አናላይዝ የምናደርግበት ሜካኒዝም ኮምፒቴቲቭ አናሊሲስ ይባላል ማለት ነው። ሶ ጥቅሙ ምንድን ነው? ለምንድን ነው ኮምፒቴቲቭ አናሊሲስ መሰራት የሚያስፈልገው? ከሌሎች ካምፓኒዎች ወይም ሲሚላር ፕሮዳክት ፕሮዲውስ የሚያደርጉ ካምፓኒዎችን አናላይዝ የምናደርገው ለምንድን ነው ሲባል it helps to manage understand its competitive advantage or disadvantage relative to competitor. so ኮምፒቴቲቭ አድቫንቴጆችን ወይም የጋራ ጥቅም ወይም የጋራ ጉዳቶችን ከሌሎች ኮምፒቲተሮች ጋር ምንድን ነው የሚለውን ነገር እንድንለይ ወይም እንድናውቅ ይረዳናል ማለት ነው። ሶ competitive analysis also used to generate understanding of competitor past, present and future strategy. so የኮምፒቲተሮችን ስትራቴጂን አንደርስታንድ እንድናደርግ ስለሚያደርገን and it provide informed base to develop strategy to achieve competitive advantage in future. so how will competitor respond to new product or pricing strategy የሚሉትን ነገሮች ስትራቴጂዎችን ምን እንድናደርግ ማለት ነው ጀነሬት እንድናደርግ እና በዛ ኢንፎርምድ ሆነን ፕሮዳክታችንን ሪሊዝ እንድናደርግ ስለሚረዳን ማለት ነው። so it helps to forecast the return that may be made from future investment. so ከfuture investment የምናገኘውን ሪተርኖችን ፎርካስት እንድናደርግ ኦልሶ ስለሚረዳን ነው ማለት ነው። so here is the steps of competitive analysis. There are at least 5 steps to carry out the competitive analysis. the first one is identify your competitor. so who is your competitor? so ያንተ ተፎካካሪ ማን ነው የሚለውን ነገር ማወቅ አለበት። gather information about the competitor. about የኮምፒቲተሩን ስለ ኮምፒቲተር ካምፓኒ ኢንፎርሜሽን ጋዘር ማድረግ አለበት። ጋዘር ኢንፎርሜሽን ኦን ኮምፒቲተር። ሶ ኦን ኮምፒቲተር እና አባውት ኮምፒቲተር የተለያየ። አባውት ኮምፒቲተር ከሆነ ስለ ተፎካካሪ ወይ ስለ ካምፓኒ ኢንፎርሜሽኖችን ጋዘር ማድረግ ነው። ኦን ኮምፒቲተር ማለት ኤቭሪ ስቴፕ ዲቴይልድ የሆነውን ስለ ካምፓኒው ራሱን ወይም ኮምፒቲተሩ ራሱን ኢንፎርሜሽኑን ጋዘር ማድረግ አለብን። አራተኛ ላይ ደግሞ ጋዘር ያደረግናቸውን ኢንፎርሜሽኖችን አናላይዝ እናደርጋለን። ከዛ ዴቨሎፒንግ ፕራይሲንግ የምናደርግበት ስቴፕ ነው ማለት ነው። ሶ it is a marketing mix and marketing strategy. there are 4 pieces of marketing mixዎች አሉ። so there are a marketing variable that market manager can manipulate as controllable variable. they also they are includes product pricing, place or channel and promotion. so 4 p of marketing mix የሚባሉት product, price, place and promotion መሆናቸውን ማወቅ አለባችሁ። what product means? product is what? anything that we provide for a market way to satisfy the customer's want. customer wanትን satisfy ለማድረግ provide የምናደርገው anything will be product በመባል ይታወቃል። pricing is refers to the process of setting a price for a product or service. ለዛ ፕሮዳክት ወይም ለዛ ለምንሰጠው ሰርቪስ የምናስቀምጠው ፕራይስ ዋጋ ወይም ተመን ፕራይሲንግ ይባላል ማለት ነው። place is a location or a position where an individual or an customer getting your product or service. so የኛን ፕሮዳክት ወይም የኛን ሰርቪስ ሰዎቹ የሚያገኙበት ቦታ ፕሌስ በመባል ይታወቃል። promotion refers to informing your customer about your product and service and attracting them to buy your product. so
ያንተን ፕሮዳክት ሰዎች እንዲገዙ ያለህበትን ቦታ የራስን የፕሮዳክት ስፔሲፊኬሽን ምን አይነት ቤኔፊት እንዳለው ከሌሎች ኮምፒውተሮች በምን እንደምንለይ ስለ ራስ ፕሮዳክት ማስተዋወቅ ፕሮሞሽን ይባላል ማለት ነው። ሶ ፕሮሞሽን ኢንክሉድስ አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ፐብሊሲቲ ኦር ነን ፔድ ፕሮሞሽን ኤንድ ፐርሶናል ሴሊንግ ተብሎ ይታወቃል። ሶ እዚህ ጋር ዋት ኢዝ ማርኬቲንግ ስትራቴጂ? Marketing strategy is a process that can allow an organization to concentrate its limited resource on greatest opportunity to increase sales and achieve sustainable competitive advantage. So marketing strategy ማለት ደግሞ ምንድነው? አንድ ኦርጋናይዜሽን በአንድ ቦታ ላይ ኮንሰንትሬት ሆኖ ወይም ሊሚትድ ሪሶርሶች ላይ ኮንሰንትሬት ሆኖ ግሬተስት የሆነውን ኦፖርቹኒቲን በማግኘት ሴልስ እና ሳስቴናብል የሆነ ኮምፒቲቲቭ አድቫንቴጆችን ዴቨሎፕ እንዲያደርግ የሚያደርግ ፕሮሰስ ማርኬቲንግ ስትራቴጂ ይባላል ማለት ነው። ኢት ኮምባይንድ ፕሮዳክት ዴቨሎፕመንት፣ ፕሮሞሽን፣ ዲስትሪቢዩሽን፣ ፕራይሲንግ፣ ሪሌሽንሺፕ ማናጅመንት ኤንድ other elements and identifies a free marketing goal and explain how they will be achieved ideally with stated time frame. So ሁሉንም ነገሮች ኢንክሉድ ያደርጋል። እንዴት ፕሮዳክት ዴቨሎፕ እናደርጋለን፣ እንዴት ፕሮሞት እናደርጋለን፣ እንዴት ዲስትሪቢዩት እናደርጋለን፣ ፕራይሲንግ ቴክኒኩ፣ ሪሌሽንሺፕ ማናጅመንት እና አዘር ኤሌመንቶች፣ ሌሎች ፍሪ ማርኬቲንግ ጎላቸው እንዴት ነው አቺቭ ያደረጉት የሚለውን ነገር ሁሉንም ነገር ያጠቃለለ እና ስትራቴጂክ የሆነ ሲስተማቲክ የሆነ ዌይ ቱ አቺቭ ዋት ኦርጋናይዜሽን ዋንት የሚለውን ነገር አቺቭ ለማድረግ ወይም ዋት ከስተመርስ ኒድ የሚለውን ነገር አቺቭ ለማድረግ የሚደረግ ሲስተማቲክ ስትራቴጂ ስኮል ማርኬቲንግ ስትራቴጂ ይባላል ማለት ነው። The first strategy is pricing strategy አለ። pricing ማለት price is a value placed on what is exchanged. So pricing ማለት ምንድነው? price ማለት ምንድነው? value put on a product ፕሮዳክቱን ይሄ ፕሮዳክቱን ይመጥናል ብለን ያስቀመጥነው ዋጋ ፕራይስ ይባላል ማለት ነው። ፕራይስ ማለት አሁን ለምሳሌ አንድ እስክሪብቶ 5 ብር ከተባለ 5 ብር is a value put on those pen. So ለፔኑ ያስቀመጥነው value በ5 ብር ዋጋ ያወጣል ያ እስክሪብቶ ብለን ስናስቀምጥ ፕራይስ እንላለን ማለት ነው። So price is only element the marketer can exchange quickly in response to demand shift. So demand shift በሚያደርግበት ጊዜ ማርኬት ኪክሊ ማርኬተሮች ቼንጅ የሚያደርጉበት አንድ ኤሌመንት ፕራይስ ነው ማለት ነው። ሶ ሪቬኒው ማለት ምንድነው? ትርፍ ነው። ቶታል ሪቬኒው ኢዝ ፕራይስ ታይምስ ኳንቲቲ። ለምሳሌ አንድ እስክሪብቶ በ5 ብር የሚሸጥ ከሆነ ኳንቲቲው ለምሳሌ 10 ከሆነ 10 ሲባዛ 5 እኩል ይሆናል 50 ብር ነው። 50 ብር ኢዝ ቶታል ሪቬኒው ይባላል ማለት ነው። ቶታል ሪቬኒው ማለት ሁሉም ቶታል ገቢ ቶታሉ ገቢ ማለት ነው። ገቢ ነው ቶታል ሪቬኒው ባለው። ቶታል ፕሮፊት ማለት ደግሞ ከገቢ የተገኘው ፕሮፊት ማለት ነው። ፕሮፊት ወይም ትርፍ እኩል ይሆናል ቶታል ሪቬኒው ቶታል ገቢው ሲቀነስ ያን ፕሮዳክት ለመስራት ያወጣነው ኮስት እኩል ይሆናል ቶታሏ ፕሮፊት ትሆናለች ማለት ነው። ትርፏ ፕሮፊት ትባላለች ማለት ነው። ሶ the following are some pricing strategy። አንደኛው ፕራይስ ስኪሚንግ አለ። ፕራይስ ስኪሚንግ ማለት መጀመሪያ ላይ ፑት ዋት ፈርስት ሃየር ፕራይስ መጀመሪያ ለአንድ ፕሮዳክት እናስቀምጣለን ኒው ፕሮዳክት ላይ ዜን ፕራይሱን ምን እናደርጋለን ማለት ነው ሎወር እያደረግን የምንመጣበት ፕሮሰስ ፕራይስ ስኪሚንግ ይባላል ማለት ነው። ለምሳሌ አዲስ ስልክ ከወጣ ለዛ አዲስ ስልክ 20 ሺህ የምናስከፍል ከሆነ መጀመሪያ እንደወጣ በ20 ሺህ ለሰዎች እንሸጥና ከዛ በኋላ ደግሞ ማርኬቱ ሲረጋጋ ወይ ከ6 ወር በኋላ ወደ 15 ሺህ ሚኒማይዝ የምናደርግበት ቴክኒክ ፕራይስ ስኪሚንግ ቴክኒክ ይባላል ማለት ነው። ኦኬ penetration pricing penetration pricing ማለት it is a process in which setting lower price to a product ላይ lower price input በማድረግ ከኮምፒቲቲቮች አንጻር ራሳችን ፕራይስ ሎው በማድረግ ወደ ማርኬቱ ፔኔትሬት ለማድረግ የምናደርግበት ፕሮሰስ ወይም ቴክኒክ ነው ማለት ነው። ስትራቴጂ ነው ፕራይስ ፔኔትሬሽን ፕራይሲንግ የሚባለው ማለት ነው። ሶ ለፕሮዳክቱ ሎወር ፕራይስ እናስቀምጣለን ከዛ ኪክሊ ማርኬት ላይ ፔኔትሬት እንድናደርግ ይረዳናል። ይሄ የሚጠቅመን መቼ ነው? ብዙ ኮምፒቲተሮች በሚኖሩበት ጊዜ ከነኛ ኮምፒቲተሮች እኛን ፕሮዳክት ገበያ ላይ ፔኔትሬት ለማድረግ ስንል ፕራይሱን ቀንሰን የምንገባበት ስትራቴጂ ፔኔትሬሽን ፕራይስ ይባላል ማለት ነው። ቀጣይ ደግሞ ኮስት ፕላስ ፕራይሲንግ። ኮስት ፕላስ ፕራይሲንግ የሚባለው ምንድን ነው? ቶታል ኮስቱን ፕራይስ እናደርጋለን ዜን አድ ፊክስድ ፕሮፊት ማርጂን አንድ ፕሮፊቱን ፊክስድ የሆነውን ፕሮፊት ወይም አድ አድርገን ከቶታል ፕራይሱ ላይ ይሄን ያክል ትርፍ ባገኝ ይበቃል ብለን አድ አድርገን ፕራይስ የምናስቀምጥበት ኮስት ፕላስ ፕራይሲንግ ይባላል ማለት ነው። ኮስት ላይ ኮስት ሲደመር ፊክስድ የሆነ ማርጂን ፕራይስ ማለት ነው። ማርጂን አዲሽናል ፕራይስ
ለምሳሌ አንድ ደብተር ለመስራት 20 ብር ኮስት የሚያደርግ ከሆነ ሰው ስንት ብር ባተርፍ እኔን ያዋጣኛል የሚለውን እኔ ዲሳይድ ላድርግና 10 ብር ብጨምር እኩል ይሆናል 30 ብር ያን ደብተር ሸጣለሁ ማለት ነው። ስለዚህ 10 ብር ምንድነች? ኮስት ፕላስ ፕራይሲንግ ስትራቴጂን ተጠቅሜ ያስቀመጥኳት ነች ማለት ነው። ሶ እዚህ ጋር ማርክአፕ ፕራይሲንግ ማለት ደግሞ ሰርቴን ፐርሰንቴጅ ሴሊንግ ፕራይስ አድድ ቱ ዩኒት ኮስት። ዩኒት ኮስቱ ለምሳሌ 20 ከሆነ 20 ብሩ ቶታል 20 ብር ያወጣል ኮስቱ ወይም ያን ፕሮዳክት ለማግኘት 20 ብር ኮስት አድርጌያለሁ። ከዛ ያን ፕሮዳክት ለምሳሌ 30 ብር ነው የሚሸጠው። ሶ የ30 ብር የተወሰነ ፐርሰንት እናስላለን ወይ 10 ወይ 15% አስልተን 30 ብር ላይ ስንጨምር የምናገኘው ፕራይስ ምን ይባላል? ማርክ አፕ ፕራይሲንግ ይባላል ማለት ነው። ሶ አምስተኛው ደግሞ ኮምፒቲቲቭ ኦሪየንትድ ፕራይሲንግ የሚባለው ኮንሲደር ኮምፒቲቲቭ ፕራይስ ፕራይመሪሊ በት ማርኬት ታይፕ ማተር። ሶ ማርኬት ታይፕ ማተር ያደርጋል፣ ግን ኮምፒቲተር ፕራይስ ምን ያክል ፕራይስ ያደርጋል የሚለውን ዲሳይድ ካደረግን በኋላ የኮምፒቲተሩን አይተን እኛም ዲሳይድ የምናደርግበት ሜካኒዝም ነው ማለት ነው። የመጨረሻው ደግሞ ኦድ ኢቭን ፕራይሲንግ ዚስ ኢዝ ሳይኮሎጂካል ፕራይሲንግ ቴክኒክ ነው። ይህ ቴክኒክ እንዴት ነው የሚያደርገው? ሰርቴን ቢሊፍ ኦን ዛት ሰርቴን ፕራይስ ኦር ፕራይስ ሬንጅ አር ሞር አፒሊንግ ቱ ባየር። ሰው ለምሳሌ 50 ብር የሚሸጠውን ነገር ወይም 50 ዶላር የሚሸጠውን ነገር 49.95 ዶላር ብናደርገው ወይም 49.99 ዶላር ስናደርገው ሰዎች ለ0.01 ዶላር ቅናሽ በጣም ይሳቡና ወደዚህ ሽፍት ያደርጋሉ ማለት ነው። ዚስ ቴክኒክ ኢዝ ዋን ኦፍ ሳይኮሎጂካል ፕራይሲንግ ቴክኒክ በመባል የሚታወቀው ነው ማለት ነው። ኦድ ኢቭን ፕራይሲንግ ቴክኒክ። ኦኬ ዜር ኢዝ ፕሮሞሽናል ስትራቴጂዎች አሉ። የመጀመሪያው ፕራይሲንግ ስትራቴጂ ነው። ሁለተኛው ፕሮሞሽናል ስትራቴጂ ነው። እንዴት ፕሮሞት አድርገን ፕሮዳክታችን እናሳውቃለን የሚል ስትራቴጂ ነው ፕሮሞሽናል ስትራቴጂ ማለት። ሶ ኢት ኢዝ አድቨርታይዚንግ። አድቨርታይዚንግ ኢዝ ኤኒ ፔይድ ፎርም ኦፍ ነን ፐርሶናል ዋን ዌይ ማስ ኮሚኒኬሽን አባውት ኦርጋናይዜሽን ጉድ ሰርቪስ ኦር አይዲያ ባይ አይደንቲፋይድ ስፖንሰር። ሶ አድቨርታይዚንግ ማለት ማስታወቂያ ማሰራት ነው፣ ተከፍሎ ማለት ነው። አንድ ሰው መጀመሪያ ይከፈልለታል። ከተከፈለው በኋላ ስለ ፕሮዳክቱ ምን ያደርጋሉ? ስሪው ኦንሊ ዋን ዌይ ወይም በቲቪ ሊሆን ይችላል ወይም በማህበራዊ ሚዲያ ያንን ፕሮዳክት ምን ማድረግ ማለት ነው? ማሰራጨት አድቨርታይዚንግ ይባላል ማለት ነው። ፐርሶናል ሴሊንግ ኢዝ ቱ ዌይ ፍሎ ኦፍ ኮሚኒኬሽን ቢትዊን ባየር ኤንድ ሴለርስ። ፐርሶናል ሴሊንግ ላይ ገዢውም አለ ሻጩም አለ። ሁለቱም ምን ያደርጋሉ? ስለ ፕሮዳክቱ ኮሚኒኬት ወይም ፌስ ቱ ፌስ ሊሆን ይችላል፣ ኢንፍሉዌንሰር የሚኖሩበት ግሩፕ ወይም በፖድካስት ሊሆን ይችላል። በዛ መንገድ ፕሮሞት የሚያደርጉበት ሜካኒዝም ፐርሶናል ሴሊንግ ይባላል ማለት ነው። ቀጣዩ ፓብሊክ ሪሌሽንሺፕስ ዚስ ኢዝ አ ክሪኤሽን ኦፍ አ ፎርም ኦፍ ኮሚኒኬሽን ዛት ሲክ ቱ ቼንጅ ዘ ፐርሰፕሽን ኦፍ ከስተመርስ ሼርሆልደር ሰፕላየር ኢምፕሎይ ኤንድ አዘር ፐብሊክ አባውት ካምፓኒ ኤንድ ኢትስ ፕሮዳክት። ሶ ፓብሊክ ላይ ምን ማድረግ ማሳወቅ ማለት ነው። የመጨረሻው ደግሞ ሴል ፕሮሞሽን ነው። ዚስ ፕሮሞሽን ታይፕ ኢንቮልቭ ሾርት ተርም ኢንሴንቲቭ ኦፍ ቫሊዩ ሰች አስ ዲስካውንት ፍሪ ሳምፕልስ ኤንድ ፕራይዝ ቱ ቢ ኦፈርድ ቱ አሮዝ ኢንተረስት ኦፍ ከስተመር ኤንድ ባይንግ ጉድ ኦር ሰርቪስ። ሶ ሴል ፕሮሞሽን ማለት ምንድን ነው? ይሄኛው ደግሞ ስለ ፕሮዳክቱ ቅናሽ በማድረግ ሊሆን ይችላል፣ ፍሪ ሳምፕሎችን በማዘጋጀት ሊሆን ይችላል፣ ወይም ፕራይሱን ኦፈር በማድረግ ሊሆን ይችላል። ከዛ የከስተመሮችን ኢንተረስት አሮዝ በማድረግ ፕሮዳክቱን ባይ እንዲያደርጉ የሚያደርጉበት የፕሮሞሽናል ስትራቴጂ ነው ማለት ነው ሴል ፕሮሞሽን የሚባለው። ሂር ኢዝ ዲስትሪቢዩሽን ስትራቴጂ። ዲስትሪቢዩሽን ስትራቴጂ ማለት ደግሞ ፕሮዳክቱ ፕሮዲውስ ሲደረግ ያ ፕሮዳክት እንዴት ለከስተመር ዲስትሪቢዩት ማድረግ እንችላለን ወይም እንዴት እነሱ ላይ እንዲደርስ ማድረግ እንችላለን የሚለውን ነገር የምንወስድበት ስትራቴጂ ነው ማለት ነው። ሶ ዘ ፈርስት ዋን ኢዝ ማርኬቲንግ ቻነል። ኢት ኢዝ አን ኢንዲቪጁዋል ኦር ኦርጋናይዜሽን ኢንቮልቭድ ኢን ዘ ፕሮሰስ ኦፍ ሜኪንግ ዘ ፕሮዳክት አቬይላብል ፎር ዩዝ ኤንድ ኮንሰምፕሽን ባይ ከስተመር and channel are used to improve exchange efficiency. It divided into direct and indirect channel ተብሎ ይከፈላል። direct channel is a type of channel producer and end user directly interact ያደርጋል። ፕሮዲውሰሩ እና ኢንድ ዩዘር አንድ ላይ ኢንትራክት በማድረግ ፕሮዳክቱ የሚገበያዩበት ዳይሬክት ቻነል ይባላል። ኢንዳይሬክት ቻነል ደግሞ መሀል ላይ ኢንተርሚዲየተሪዎች አሉ። ለምሳሌ ቅርንጫፎች ሊኖሩ ይችላሉ። ከካምፓኒው ይቀበሉና ከካምፓኒ አምጥተው ሱቅ ሊሆን ይችላል፣ በሱቅ የሚሸጥ ማለት ነው። ለምሳሌ ሱቅ ላይ ያሉ እቃዎች ሳሙና ምናምን የተለያዩ ሱቅ እቃዎች ምንድን ነው የሚደረጉት? የሱቁ ባለቤት ከካምፓኒው ሂዶ ያመጣል። ከዛ ሱቁ ደግሞ አመጥቶ የራሱን ፕራይስ ያስቀምጥና ለከስተመር ወይም ለኢንድ ዩዘር ይሸጣል ማለት ነው። ሰው ኢንዳይሬክት ቻነል ይባላል። ዳይሬክት ቻነል የሚባለው ደግሞ ኢንድ ዩዘሩ ዳይሬክትሊ ወደ ካምፓኒ በመሄድ የሚገዛው ማለት ነው። ኢንድ ዩዘሩ ወደ ካምፓኒ ይሄዳል፣ ገዢው ማለት ነው። ሰው ኮንሱመሩ ማለት ነው። ኢንድ ዩዘሩ ወደ ካምፓኒ በመሄድ የሚገዛበት ሂደት ዳይሬክት ቻነል ይባላል ማለት ነው። ኢንዳይሬክት ቻነል ላይ ኢንተርሚዲየተሪ የተባሉት እነማን ናቸው? ሆል ሴልስ ሊሆን ይችላል፣
ሪቴይለርስ ሊሆን ይችላል፣ ዲለርስ ሊሆን ይችላል ማለት ነው። The following factors should be considered to select the best channel under the condition of using best distribution strategy. So ዲስትሪቢዩሽን ስትራቴጂ እንድትተርማይን ለማድረግ እነኚህን ፋክተሮች ኮንሲደር ማድረግ አለብን። አንደኛው ካምፓኒ ፋክተር ነው። ፋይናንሻል ሁማን ኤንድ ቴክኖሎጂካል ካፓሲቲ ኦፍ ካምፓኒ ቱ ዱ ኢትስ ቢዝነስ አክቲቪቲ። ሰው እነኛን ነገሮች ለማድረግ ቴክኒካሊ፣ ፋይናንሻሊ ወይም ሁማን ሪሶርስ መኖሩን ኬፐብል መሆኑን ኮንሲደር ማድረግ አለብን። ሁለተኛው ማርኬቲንግ ካራክተሪስቲክስ ነው። ይሄ ደግሞ ጂኦግራፊው፣ ማርኬቲንግ ዴንሲቲ፣ ማርኬቲንግ ሳይዝ፣ ታርጌት ማርኬት የት ነው ያለው፣ የማርኬቱን ካራክተሪስቲክስ ጠንቅቀን ማወቅ አለብን። ዲስትሪቢዩሽን ስትራቴጂያችን ዲፋይን ከማድረጋችን በፊት ማለት ነው። ፕሮዳክት አትሪቢዩት አለ፣ ፔሪሻቢሊቲ፣ ቫሊዩ ኤንድ ሳፎስኬሽን ኦፍ ዘ ፕሮዳክት ኤንድ ኢንቫይሮንመንታል ፎርስ አለ ዛት አፌክት ቢዝነስ ላይክ ኮምፒቲሽን፣ ቴክኖሎጂ ኤንድ ካልቸር። ሶ እነዚህ ፋክተሮችን ኮንሲደር ማድረግ አለብን ማለት ነው፣ በስት ዲስትሪቢዩሽን ስትራቴጂን ፕሮቫይድ ከማድረጋችን በፊት ማለት ነው። ሴሊንግ ኤንድ ኮንሱመር ሰርቪስ መኒ ኤምፕሎይ ሃቭ አንክሊር አንደርስታንዲንግ ኦፍ ዋት ኮንሱመር ሰርቪስ ሪሊ ኢዝ። ሶ ኮንሱመር ሰርቪስ ማለት ምን ማለት እንደሆነ ብዙ ኤምፕሎዮች አንክሊር የሆነ አንደርስታንዲንግ እንዳላቸው ያስቀምጣል። ዜር አር ኢንዲኬሽን ኤቭሪዌር ዛት ዜር አር ኮንሱመር ሰርቪስ ፕሮብሌም ዛት ዲማንድ ሶሉሽን። ሶ ሃው ሰርቪስ ፕሮቫይድ ቱ ዜር ጆብስ፣ ሃው ፋስት ኤንድ አኩሬትሊ they process papers work, how successfully they pursue account, and how effectively they are in taking the next step to develop consumer customers loyalty will determine an organization success in service customer. So customer service ማለት ምንድን ነው? It is what happened between the customer determining his or her needs and receiving the desired benefit. So customer service የሚባለው ምንድን ነው? The point between what customers need and the benefit that he or she received from using that product. So customer service የሚባለው ምንድን ነው? ከስተመሩ የራሱን ኒድ ዲተርማይን የሚያደርግበት እና ከዛ ደግሞ ፕሮዳክቱን ተጠቅሞ ያገኘበት ቤኔፊት መካከል ያለችው ፖይንት ነች ከስተመር ሰርቪስ የምትባለው። however most service providers do not appropriately understand what service delivery really means. So they have no what ክሊር የሆነ ናውሌጅ የላቸውም ማለት ነው። ሶ ዋት ኢዝ ዘ ኮንሰፕት ኦፍ ሰርቪስ? ሰርቪስ ማለት ምንድን ነው? ሰርቪስ ሪፈርስ ቱ ኤኒ አክቲቪቲ አንደርቴኪንግ ቱ ፊል ከስተመር ኒድ። ሶ ሰርቪስ እና ፕሮዳክት ልዩነታቸው ምንድን ነው? ወይም ጉድስ እና ሰርቪስ ሲባል ጉድስ ማለት ታንጅብል ነው፣ ሰርቪስ ሲባል ኢንታንጅብል ነው። ግን የሰዎችን ኒድ ለማሟላት ተብሎ የሚደረግ ነገር ሰርቪስ ይባላል። ለምሳሌ ፀጉር መቁረጥ ሊሆን ይችላል፣ ዛት ሰርቪስ። ከኢትዮ ቴሌ ስልክ በመደወል የምናገኘው ሳቲስፋክሽን፣ ባንክ በመጠቀም የምናገኘው ሳቲስፋክሽን ሰርቪስ በመባል ይታወቃል ማለት ነው። ዲስቲንክቲቭ ፊቸርስ ኦፍ ሰርቪስ ኢንክሉድስ ኢንታንጂቢሊቲ፣ ኢንሳፐራቢሊቲ፣ ኢንቫሪያቢሊቲ ኤንድ ፔሪሻቢሊቲ አስ ኦፖዚት ቱ ጉድ። ከጉድስ ሰርቪስን የምንለይበት 4 ቴክኒኮች አሉ። አንደኛው ኢንታንጂብል ነው፣ የማይጨበጥ ነው። ኢንሳፐራቢሊቲ ነው፣ ሴፓሬብል አይደለም። ቫሪያቢሊቲ ያለው ቫሪያብል ነው። ፔሪሻቢሊቲ ያለው ፔሪሻብል ነው። እነኚህ ፊውቸሮች ጠንቅቃችሁ ማወቅ አለባችሁ። ፈተና ላይ ይመጣሉ ማለት ነው። በምርጫ መልክ ኢንታንጂቢሊቲ ስንል ሾው ዛት ፒውር ሰርቪስ ካንኖት ቢ ዲፋይንድ ኢን ተርምስ ኦፍ ፊዚካል ዳይሜንሽን። ፊዚካል ዳይሜንሽን የለውም ስንል የማይጨበጥ የማይዳሰስ ነው ሰርቪስ። አንደኛው ኢንታንጂቢሊቲ የሚለውን ነገር በዚህ ዲፋይን አድርጋችሁ ማወቅ አለባችሁ። ሁለተኛው ኢንሰፐራቢሊቲ ሪፈርስ ቱ ዛት ፕሮዳክሽን ኤንድ ኮንሰምፕሽን ኦፍ ሰርቪስ አር ኢንሰፓሬብል ኤንድ ዘ ሴል ኦከር ጀስት ቢፎር ቦዝ። ፕሮዳክሽን እና ኮንሳምፕሽን ኦፍ ሰርቪሱ ምንድን ነው? ሁለቱም የማይነጣጠሉ ናቸው። አንድ ላይ ኦከር የሆኑና ሁለቱም በአንድ ኦከር የሚያደርጉ ናቸው ማለት ነው። ሶስተኛው ደግሞ ሃይሊ ቫሪያብል ቢኮዝ ዲፐንድ ኦን ሁ ፕሮቫይድ ዴም ኤንድ ዌን ኤንድ ዌር ዴይ አር ፕሮቫይድድ። ከኳሊቲ አንጻርም የተለያዩ ናቸው፣ ቫሪ ያደርጋሉ ከቦታ ወደ ቦታ ማለት ነው። and they are service are produced and consumed at the same point and are totally perishable right after use. Service cannot be reproduced as a concrete object and it can vary from one moment to the next. And based on this concept, service is characterized as situational, difficult to measure, subjective and influenced by service provider መሆኑን መለየት አለባችሁ ማለት ነው። So what is the concept of customers? It is a customer is a person or organization that buy a product or service either for use or for resale. ሪሴል ለማድረግ ወይም ዩዝ ለማድረግ ፕሮዳክትን ባይ የሚያደርግ ፐርሰን ወይም ኦርጋናይዜሽን ከስተመር በመባል ይታወቃል ማለት ነው። ከስተመር ካን ቢ ኢንተርናል ኢዝ አ ሜምበር ኦፍ ኦርጋናይዜሽን ኤንድ ኤክስተርናል ከስተመር ካሚንግ ፍሮም አውትሳይድ ሊሆን ይችላል ማለት ነው። አልሶ ኢት ኢዝ ስትራቴጂክ አክቲቪቲ ኒድድ ፎር ኳሊቲ ከስተመር ሰርቪስ ዴሊቨሪ ኳሊቲ የሆነውን የደንበኝነት ሰርቪስን ዴሊቨር ለማድረግ የምንጠቀምበት ስትራቴጂዎች አሉ።
5 ስትራቴጂዎች አሉ። አንደኛው ኢስታብሊሽ ክሊር ከስተመር ሰርቪስ ስትራቴጂ፣ ከስተመሩ ምንድን ነው የሚፈልገው የሚለውን ነገር ክሊርሊ ስትራቴጂውን ምን ማድረግ አለብን ማለት ነው፣ ኢስታብሊሽ ማድረግ አለብን። ከዛ ኢንሹሪንግ ዛት ኮሬክት ፒፕል አር ኢን ፕሌስ፣ ተገቢ ሰው ኮሬክት ፐርሰን ኢን ፕሌስ ዌር ኮሬክት ስኪል ቱ ዴሊቨር አውትስታንዲንግ ፐርሶናል ሰርቪሶችን ዴሊቨር ለማድረግ ኮሬክት ስኪል ያላቸው ሰዎች አሉ ወይ፣ ኮሬክት ፒፕል ነው በዛ ቦታ ወይም በዛ ከስተመር ተብሎ የታየው የሚለውን ነገር ኢንሹር ማድረግ አለብን ወይም ማረጋገጥ አለብን። ሶ ኢስታብሊሽ ክሊር ማቴሪያል ሰርቪስ ዴሊቨሪ ፕሮሰስ፣ ኢምፕሩቪንግ ተርም ኦፍ ፕሮሰስ ኢምፕሩቭመንት፣ ኳሊቲ ሞኒተሪንግ ኤንድ ሪከቨሪ ኮንቲኒስሊ ኤንድ ፓርቲሲፓቶሪ ማናጅመንት አለ ማለት ነው። ሶ ዲስ ኢዝ ኦል አባውት ዘ ስቴጅ። ሄር ኢዝ ከስተመር ሃንድሊንግ ኤንድ ሳቲስፋክሽን። ከስተመር እንዴት ሃንድል ይደረጋል ወይም ከስተመር ሳቲስፋክሽን እና ከስተመርን እንዴት ሃንድል እናደርጋለን የሚሉ ሀሳቦችን የምናወራበት ነው እዚህ ጋር ማለት ነው። ከስተመር ሃንድሊንግ ኤንድ ሳቲስፋክሽን ኢዝ ኪ ፎር ሰክሰስፉል ኦርጋናይዜሽን። ስለ አንድ ኦርጋናይዜሽን ሰክሰስፉል እንዲያደርግ ከስተመሩ ሃንድል ማድረግ እና የከስተመር አያያዝ እና ሳቲስፋክሽኑን ማስጠበቅ በጣም ኪ የሆነ ተርም ነው ማለት ነው። ኤግዚስቲንግ ከስተመር መስት ቢ ሳቲስፋይድ ዊዝ ኤግዚስቲንግ ሰርቪስ። ነባር ደንበኞች ከነባር ሰርቪስ ጋር ምን መሆን አለባቸው? ሳቲስፋይድ መሆን አለባቸው። ወይም ፖቴንሻል ከስተመር ኦር ፑር ሰርቪስ ወይም ዲፌክቲቭ ሰርቪስ ኢዝ ኮዝ ኦፍ ሎስ ኦር ባንክራፕሲ ፎር መኒ ኦርጋናይዜሽን ይሆናል ማለት ነው። ዘ ፈርስት ሞስት ኢምፖርታንት ፕሪንሲፕል ኢዝ ኖት ሉሲንግ ሲንግል ከስተመር። ከስተመር ሃንድሊንግ ወይም ሳቲስፋክሽን ላይ በፍጹም አንድንም ከስተመር በሆን ማጣት እንደሌለባቸው ነው ማለት ነው ፕሪንሲፕሉ የሚያስቀምጠው። ምክንያቱም አንድ ከስተመር ሄደ ማለት አንዱ ብዙዎችን ይዞ ሊሄድ ስለሚችል ባሉ ከስተመሮች ላይም ኢንፍሉዌንስ ሊያደርግ ስለሚችል አንድም ከስተመር ሎስ ማድረግ እንደሌለባቸው ያስቀምጣል ማለት ነው ፕሪንሲፕል። ሂር ኢዝ ዘ ማጀር ሪዝን ቱ ሉዝ ከስተመር። ከስተመሮችን እንድናጣ የሚያደርጉ ዋና ዋና ምክንያቶች ምንድን ናቸው ሲባሉ ፒውር ሰርቪስ አለ፣ ፒውር ኳሊቲ እና ሪድ ቢሄቨር። የምንሰጠው ሰርቪስ በጣም ፒውር የሆነ ኳሊቲ የሌለው ከሆነ እና የከስተመሩን ሃንድል የሚያደርገው ሰውዬ ወይም የፕሮዳክት ኦውነሩ ወይም ፕሮቫይደሩ ምን የሚያደርግ ከሆነ ሩድ የሆነ ቢሄቨር ካለው ከስተመር አይጠብቅም ማለት ነው። ከስተመር ኢዝ ኮንሲደርድ አስ ዋት ኢንቫሉብል አሴት፣ የማይገኝ የማይተካ ሀብት መሆኑን ኮንሲደር ማድረግ አለብን ማለት ነው። ከስተመርን ቫሊዩ ኦፍ ከስተመር ኢዝ ኢንፋናይት ነው፣ ማለቂያ የሌለው ነው የከስተመር ቫሊዩ ኤንድ ዩ ካን ኖት ፖሲብሊ ካልኩሌት ኢት። የደንበኞችን ዋጋ መለካት አንችልም፣ ወይም ፋናይትም አይደለም ኢንፋናይት ነው። ካልኩሌት አድርገንም ደግሞ ፖሲብሊ ይሄን ያክላል ብለን ማስቀመጥ አንችልም ማለት ነው። ዚስ ኢንክሉድስ ሴልስ ቱ ሂም ሂዝ ላይፍ ታይም አስ ዌል አስ ከስተመር ሂ ጀነሬት ፎር ዩ ስሩ ወርድ ኦር ማውዝ። ለራሱ ለአንድ ከስተመር ላይፍ ታይም ሴል ልታደርግ ትችላለህ ያን ፕሮዳክት፣ ፕላስ ደግሞ ያ ከስተመር ደግሞ ሌላ ሰው ይዞ ሊመጣ ይችላል ማለት ነው። ዲዩ ቱ ዚስ ኢንፋናይት ነው ማለት ነው የከስተመሮች ቫሊዩ። ዩር ሞስት ፕሪሺየስ አሴት ኢዝ ዋት ዩር ከስተመር መሆኑን ማወቅ አለባችሁ ማለት ነው። ይሄ ትሩ ፎርስ ላይ የሚመጣ ጥያቄ ነው። ዩ ሹድ ሃቭ ቱ ኮንሲደር ዲስ ፓርት ካርፉሊ። Here is reducing customers' complaint. Every single complaint should be treated as an opportunity to improve the quality of your product and service. ከስተመሮች ቅሬታ በሚያቀርቡበት ጊዜ ያን ኮምፕሌንት አንዱ ቤስት ሜካኒዝም ቱ ኢምፕሩቭ ዩር ፕሮዳክታችንን ኢምፕሩቭ እንድናደርግ እና ከስተመሩን እንዳናጣ የሚያደርግ አንዱ ሜካኒዝም ስለሆነ ኮምፕሌን እያንዳንዱ ኤቭሪ ሲንግል ኮምፕሌን ተገቢ በሆነ መንገድ ትሪትድ መደረግ አለበት። ኮምፕሌኒንግ ከስተመር ኢዝ ቬሪ ፌር ፐርሰን ነው። እናም ደግሞ ተርኒንግ ከስተመር ዲስኮንተንት ቱ ዩር አድቫንቴጅ፣ የከስተመሮችን ዲስኮንተንት ወደ አድቫንቴጅ መቀየር መቻል አለብን ማለት ነው። እዚህ ጋር የተቀመጡ ሪሰርች ፋይንዲንጎች አሉ። 91% ኦፍ ከስተመር ሁ ሃቭ ማጀር ኮምፕሌንት ዲሳይድ ዴይ ዊል ኔቨር ኬም ባክ በት ኢፍ ዘ ኮምፕሌንት ኢዝ ሪዞልቭድ ኪክሊ 82% ኦፍ ዴም ዊል ሪተርን። ፕሮዳክት ዲፌክት የሚኖር ከሆነ ኮምፕሌን ያቀርቡና ከዛ ያ ፕሮዳክት 91%ቱ ኮምፕሌን አድርጎ ሁለተኛ ላለመመለስ የሚሄድ ነው። ግን ፕሮዳክቱ እንደገና ተሻሽሎ የሚመጣ ከሆነ ወይም ያ ዲፌክት ጠፍተው እንደገና እንደ አዲስ የሚመለስ ከሆነ 82%ቱ ሪተርን የማድረግ ቻንስ አለው ማለት ነው። ስለዚህ ምን ያክል ጫና እንዳለው እዚህ ጋር ማየት አለባችሁ። የከስተመሮችን ኮምፕሌን ቸላ ብሎ ማለፍ ምን ያክል ኢንፍሉዌንስ ሊያደርግ እንደሚችል እና 91% ኦፍ ከስተመርን እንድናጣ ስለሚያደርገን we should have to consider it የሚል ሀሳብ ነው ማለት ነው። it is place yourself in customer shoes. በከስተመሩ ትከሻ ራስን አድርጎ ማየት ወይም በከስተመር ጫማ ስር መራመድ ማለት ነው። በሌሎች ጫማ
ራስን አድርጎ መመልከት ማለት ነው። ሶ you have the right to choose your customers but not the luxury to compromise on your level of service. So get rid of the unwanted customer but do it with tactic. And part with the unwanted customer with a smile and handshake. Place yourself in the customer's shoes. Do unto your customers as you have done into you. So ለአንተ ማድረግ የምትፈልገውን ነገር እንድትደረግልህ የምትፈልገውን ነገር ለከስተመር ወይም ለደንበኛ አድርግ የሚል ሀሳቦች ናቸው። ሶ ፕሌስ ዩርሰልፍ ኢን ከስተመር ሹዝ የሚባሉ ሀሳቦች እዚህ ጋር የተዘረዘሩትን አሁንም ጠንቅቃችሁ ማወቅ አለባችሁ ማለት ነው። ኦኬ ቴንክ ዩ። ቻፕተር 5 ቪዲዮ ፓርት 2ን በዚህ እናበቃለን። በቀጣይ ቪዲዮ በቻፕተር 6 የምንገናኝ ይሆናል። ስለዚህ ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ቪዲዮቻችንን ማግኘት ከፈለጋችሁ ፕሌይሊስት ላይ አስቀምጠንላችኋል። እዛ ውስጥ ገብታችሁ ፋይናል ኤግዛሞችም አሉ፣ ሌክቸር ኖቶችም አሉ። እነሱን ቼክ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።